ብዙዎቻችሁ ቢዝነስ ለመጀመር ብር ያስፈልገኛል ትላላችሁ። ነገር ግን ዛሬ እውነቱን እነግራችኋለሁ። ኢትዮጵያ ውስጥ ቢዝነስ ለመጀመር ብር ብቻ አይደለም የሚያስፈልጋችሁ። በዚህ ቪዲዮ እንዴት ስኬታማ ቢዝነስ መገንባት ትችላለህ፣ ካለህበት ሜንታሊቲ እንዴት የተሻለ ሜንታሊቲ ወይም ከቅጥር ህይወት እንዴት የቢዝነስ ማይንድ ሴት ይኖርሃል የሚለውን በዝርዝር የምንመለከት ይሆናል። ቻለ የምነግራችሁ ሚስጥር ግን ዛሬውኑ ቢዝነስ እንድትጀምሩ ያግዛችኋል። ይህ ቪዲዮ በሶስት ፓርት የተከፈለ ነው። የመጀመሪያው ፓርት እንዴት የቢዝነስ ማይንድ ሴት ይኖረናል፣ የቢዝነስ አስተሳሰብ እንዴት ይኖረናል። ሁለተኛው ደግሞ እንዴት ቢዝነስ እንጀምራለን የሚል ነው። ሶስተኛው ደግሞ ስለ ካፒታል ያወራል። ስለዚህ እስከ ቪዲዮ መጨረሻ ብትቆዩ እነዚህን ሁሉ አጠቃልዬ እነግራችሁ። ቻናል አዲስ ከሆናችሁ ዮሐንስ ግዛው እባላለሁ። እንደዚህ አይነት የቢዝነስ እና የፋይናንስ መረጃዎችን ስለማደርሳችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እንግባ። ቢዝነስ ከመጀመር በፊት አስተሳሰብህ የቢዝነስ አስተሳሰብ ሊሆን ይገባል። ምክንያቱም አስተሳሰብ የቅጥር አስተሳሰብ ይዘህ ቢዝነስ መጀመር በጣም አስቸጋሪ ነው የሚሆነው። ቢዝነስም አንድ እርምጃ እንዳይራመድ ያደርገዋል። ስለዚህ ቢዝነስ ሲጀምር ከሰራተኛ ሜንታሊቲ ወይም የሰራተኛ አስተሳሰብ ተቀጥሮ የመስራት አስተሳሰብን መተው አለብህ። ቢዝነስ መስራት ማለት የሰውን ችግር መፍታት፣ ከዛ በኋላ ለአንተም ገቢዎችን ማግኘት ነው። በቅጥር ህይወት እያለ ከጧት 2 ሰዓት ገብተህ እስከ 11 ሰዓት ልትሰራ ትችላለህ። ነገር ግን የራስን ቢዝነስ ስትጀምር ጧት 12 ሰዓት እስከ ምሽቱ 2 ሰዓት ልትሰራ ትችላለህ። አንዳንዴ የምታድርበት ጊዜ ሊኖር ይችላል። ምክንያቱም የራስ ቢዝነስ ነው። ነገ ላይ ልታየው ልታሳካው የምትፈልገው ነገር አለ። ስለዚህ ይሄንን ሜንታሊቲ ማስወገድ አለብህ። እኔ የራሴን ስራ የምሰራው የተወሰኑ ሰዓት ለመስራት ነው ማለት የለብህ። አንዳንድ ጊዜ ረፍት የሚበዛበት ሰዓት ሊኖር ይችላል። አንዳንድ ጊዜ ደግሞ የስራ ጫና ሊኖር ይችላል። በዛ ሜንታሊቲ ግን ቢዝነስን ለማሳደግ መከፈል ያለበትን መስዋዕትነት ሁሉ መክፈል አለብን። አብዛኞቻችን የምንሳሳተው ነገር ኦር የሚመስለን ነገር ቢዝነስ ገንዘብ ማሳደጃ ኦር ገንዘብ ማተሚያ ይመስለናል። ነገር ግን ቢዝነስ እንደዛ አይደለም። የሰውን ችግር ስትፈታ ነው ገንዘብ ልታገኝ የምትችለው። ትልቅዬ ችግር የምትፈታ ከሆነ ብዙ ገንዘቦችን ታገኛለህ። የተወሰኑ ችግሮችን ደግሞ የምትፈታ ከሆነ የተወሰኑ ገንዘቦችን ታገኛለህ እንጂ ዝም ብሎ ብር የሚታፈስበት ነገር አይደለም። ሌላኛው ደግሞ ሽንፈትን ወይም ውድቀትን አትፍራ። ቢዝነስ ላይ ያጋጥማል። ሁሉ ጊዜ ትርፍ አይኖርም። አንዳንድ ጊዜም ኪሳራ ይኖራል። ነገር ግን ኪሳራው ኪሳራ አይደለም፣ ትምህርት ነው። አንተ ትማርበታለህ። ከትላንትናው ስህተት ተምረህበት ታልፍበታለህ። ወደ የተሻሉ ነገሮችን ታደርጋለህ። ስትሄድ የመጣህ እንቅፋት ስትመለስ ያ እንቅፋት ድጋሚ ከመጣ ችግሩ የእንቅፋቱ ሳይሆን ያንተ ነው። ምክንያቱም ተመሳሳይ ስህተት ተመሳሳይ ጊዜ መድገም የለብህም። ስለዚህ ቢዝነስ ላይ የሆነ መክሰር ኦር የሆነ መንገጫገጭ አስተምሮ ሊያልፍ ነው እንጂ የሚገባው አንተን ሊጎዳ አይገባም። ብዙ ነገሮች ሊኖሩ ይችላሉ። በቢዝነስ ላይ ብዙ ስትራግሎች ሊኖሩ ይችላሉ። ሁሉም ቢዝነሶች ደግሞ ያለ ስትራግል፣ ያለ ጫና፣ ያለ ፕሬሸር የተፈጠረ ቢዝነስ የለም። ሁሉም ቢዝነስ ተፈትኗል። ሁሉም ቢዝነስ ከፍታን ዝቅታን አይቷል። ስለዚህ አንተም ቢዝነስ ከፍታን ዝቅታን ባይ ምንም ነገር እንዳይመስልህ። ምክንያቱም እየተማርክበት ነው፣ እየተሻሻልክበት ነው። ኦር ያ ነገር ተርኒንግ ፖይንት ነው፣ መለወጫህ ነው። ከዛ በኋላ ነው ቢዝነስ ብዙ እጥፍ ገቢ የሚያገኘው። ስለ ክስረት ካወራ የኤሎን መስክ የቴስላ ካምፓኒ ሙሉ ለሙሉ ከስሮ ነበር። ስፔስ ኤክስ ካምፓኒ ሙሉ ለሙሉ ከስሮ ነበር። ነገር ግን ከአመታት በኋላ በጣም አትራፊ ሆነ። ኤሎን መስክ ራሱ በጣም ተቸግሮ ነበር። ስለዚህ ቢዝነስ ላይ እንኳን እኛ ስታርታፕ ቢዝነሶቹ ትላልቅ ቢዝነስ የሚሰሩ ሰዎች ራሱ ይከስራሉ፣ ግን መልሶ ይነሳሉ ተምረውበት ማለት ነው። ኮንሲስታንሲ ወይም መጽናት ያስፈልጋል። ቢዝነስ ጀምረህ በአንድ ጊዜ ልታተርፍ አትችልም። ቢዝነስ ማራቶን እንጂ 100 ሜትር አይደለም። በአንድ ጊዜ የሚደረስበት ነገር አይደለም። መጀመሪያ ብራንድን ትገነባለህ። ቀስ በቀስ ነው ሰው ትረስት እያደረበት የሚመጣው እንጂ በአንድ ጊዜ የሆነ ነገር አታፍስም። ቢዝነስ ስኬታማ ይሆናል ማለት አይደለም። ስለዚህ ቀስ በቀስ ነው ነገሮች እየተቀየሩ የሚመጡት፣ ነገሮች እያደጉ የሚመጡት። ስለዚህ መጽናት ይኖርብሃል። ሌላኛው ደግሞ እምነት ያስፈልጋል። በቢዝነስ እመን። መጀመሪያ በፈጣሪ አምነህ አይደል እንደ የገባህ ይሄ ነገር ይሳካልኛል ይሆንልኛል ብለህ ነው አይደል የገባህ። ያን እስከሆነ ድረስ ያንን እስካደረክ ድረስ እመንበት። ነገሮች እንደሚቀየሩ፣ ነገሮች እንደሚሻሻሉ እመን። ምንም አይነት ኤክስተርናል ፎርስ ቢኖር ኢንተርናል ፎርስ ቢኖር እነዛን ነገር አምነ መቀበል ይኖርብሃል። ፓርት 2 ቢዝነስ እንዴት ይጀምራል? አሁን መሬት ላይ ያለውን እውነት ነው የምናወራው። ኢትዮጵያ ውስጥ እንዴት ቢዝነስ እንጀምራለን የሚል 3 ስቴፖች አሉ። እነሱን ስቴፖች መጀመሪያን ተገብራለን። እነሱን ስቴፖች ደረጃ በደረጃ ነግራችኋል። የመጀመሪያው ችግር መፈለግ ነው። ሰዎች በምን እየተቸገሩ ነው? ምን አይነት ህመም አለባቸው? ለሱ ህመም ምን አይነት መድኃኒት ነው የሚፈልጉት የሚለውን ነገር መለየት ነው። የሰዎች በምን እየተቸገሩ ነው የሚለውን ነገር ስንለይ
ለምሳሌ በትራንስፖርት ነው የሚቸገሩት፣ በምግብ ነው የሚቸገሩት ወይስ እነዚህ በዲጂታል ወይ ነው እየተቸገሩ ያሉት? ይህንን ነገር መጀመሪያ መለየት ይኖርብናል። ይህንን ከለየን በኋላ እኛ ቢዝነሳችንን ለመጀመር ቀላል ነው የሚሆንልን። ነገር ግን ይህንን አይደንቲፋይ ስናደርግ እንደ ሀገር ሳይሆን እንዳለንበት አካባቢ ቢዝነስ እንደምንጀምርበት አካባቢ መወሰን አለበት። ለምሳሌ ያለነው አዲስ አበባ ከሆነ አዲስ አበባ የት አካባቢ፣ መገናኛ ከሆነ መገናኛ፣ ቦሌ ከሆነ ቦሌ፣ እዛ አካባቢ ምን አይነት ችግር አለ፣ ምን አይነት ነገር መቅረፍ አለብኝ የሚለውን ነገር መመለስ ይኖርብናል። ትልቅ ችግር የምትፈታ ከሆነ ብዙ ገንዘቦች ታገኛለህ። ትንሽዬ ችግሮችን የምትፈታ ደግሞ ከሆነ ትናንሽ ገንዘቦችን ታገኛለህ። ምክንያቱም ሰው እንደ ህመሙ ነው ሊከፍል የሚችለው። ለህመሙ ማስታገሻ ነው እንጂ የሚፈልገው የማይፈልገውን ነገር አይደለም የሚገዛው። ስለዚህ የሚያስፈልገውን ነገር ለሰው ማቅረብ ይኖርባል። ሁለተኛው ደግሞ በቀላሉ ጀምረው ሚኒመም ቫልዩ ፕሮዳክት ይሏል ፈረንጅ፣ MVP ይባላል። እንዴት መሰላችሁ? ይሄ ነገር አነስ አድርገህ መጀመር። ለምሳሌ ቪዲዮ መቅረጽ የምትፈልግ ከሆነ ኦር ኮንተንት ክሬተር መሆን የምትፈልግ ከሆነ ትላልቅ ካሜሮች፣ ትላልቅ ስቱዲዮች ገንብተህ መሆን የለበትም። ባለህ ነገር መጀመር፣ በስልክም ሆነ ብቻ በተለያዩ ነገሮች መጀመር ማለት ነው። ወይም አንተ ደግሞ ቢዝነስ ንግድ ከሆነ የተወሰኑ እቃዎችን በቴሌግራም፣ ፌስቡክ ማርኬት ላይ፣ ቲክቶክ ላይ እያስተዋወቅ መጀመሪያ መሸጥ። ንግድ ፍቃድ ማውጣት፣ ቢሮ መክፈት በጣም ቀላል ነገር ነው። ስትገባበት በጣም በሩ ሰፊ ነው። ነገር ግን ለመውጣት ትንሽ የምትቸገርበት ነገር ነው። ስለዚህ የሆነ ነገር ከመጀመር በፊት በትንሹ ሞክረው። ያ ነገር እያደገ የሚሄድ ከሆነ ያ ነገር አዋጭ ከሆነ ቢሮ ትከፍታለህ፣ ንግድ ፍቃድ ታወጣለህ። ንግድ ፍቃድ አትወጡ እያልኩኝ አይደለም። ነገር ግን የሆነ ነገር ከመጀመራችሁ በፊት መጀመሪያ ስለዛ ቢዝነስ በደንብ አድርጋችሁ እወቁት። ያንን ቢዝነስ ሳታውቁት ወር ያንን ነገር አነስ አድርጋችሁ ሳትጀምሩት በብዙ ነገር መጀመር የለባችሁም ማለት ነው። ሶስተኛው ደግሞ ኔትወርክ ይባላል። ዩር ኔትወርክ ኢዝ ዩር ኔት ወርዝ የሚባል ነገር አለ። ቢዝነስ ለመጀመር ኔትወርክ በጣም አስፈላጊ ነው። ያለህ ከሰው ጋር ያለ ተግባቦት፣ ከሰዎች ጋር ያለህ ግንኙነት፣ እነማንን ታውቃለህ፣ እዛ ቢዝነስ ላይ እነማን አሉ የሚለውን ነገር በጣም አስፈላጊ ነው። ቢዝነስ እንዲያድግ፣ ቢዝነስ እንዲሻሻል የግድ ሰው ያስፈልጋል። አካባቢ ላይ ያሉ ሰዎች አይደሉም ያንተን ቢዝነስ የሚገዙ፣ የማታውቃቸው ሰዎች ነው። የምታውቃቸው ሰዎችማ እኔ ላይ ሊሞክርብኝ ነው እንዴ፣ እኔ ላይ እንዲህ ሊያደርግብኝ ነው እንዴ ብለው ይንቁሃል። ስለዚህ ቢዝነስ ስትጀምር ካንተ ቢዝነስ ጋር ሪሌት የሚያደርጉ ሰዎች ጋር ኮኔክት አድርግ። ኮኔክሽን በጣም አስፈላጊ ነው። ከነዛ ሰዎች ጋር ሪሌት ኦር ኮላብ አድርገህ ስትሰራ ቢዝነስ አንድ እርምጃ ከፍ ይላል። ምክንያቱም ስለዛ ቢዝነስ እነዛም ሰዎች ያውቃሉ፣ ሊያግዙህም ይፈልጋሉ። ተረራታችሁ የተወሰነ ቢዝነሳችሁን ከፍ ማድረግ ትችላላችሁ። ስለዚህ ለምሳሌ ኮንቴንት ክሬተር ከሆን ከሰዎች ጋር ኮላብ አድርገህ መስራትን መልመድ አለብን። ንግድም ላይ ከሆንክ እንዳንተ አይነት ንግድ ላይ ያለ ሰው ማን ነው ብለህ ከነሱ ጋር ኮኔክት አድርግ። እናንተን ሊረከቡ የሚችሉ ሰዎች እነማን ናቸው? ከነሱ ጋር ኔትወርክ አድርግ። ኔትወርክ ዩር ኔትወርክ ብዬ መጀመሪያ እንደነገርካችሁ ኔትወርካችሁን በጣም ማስተካከል አለባችሁ። ፓርት 3 የካፒታል ሚስጥር ወይም ብር የለኝም ብላችሁ ለምታስቡ ስር ውጤት እንጂ መጀመሪያ አይደለም። አንተ ዕውቀት ካለ ታማኝነት ካለ ብር ሳያስፈልግ የምትጀምራቸው ብዙ ስራዎች አሉ። ለምሳሌ አንተ ዕውቀት እስካለ ታማኝነት እስካለ ድረስ ምንም ነገር አንተ 5 ሳንቲም ሳታወጣ 5 ሳንቲም ኢንቨስት ሳታደርግ የምትጀምራቸው ስራዎች አሉ። ለምሳሌ የሰርቪስ አገልግሎት መስጠት። አገልግሎት ለመስጠት ምንም አይነት ገንዘብ አይጠበቅብን። ዕውቀትን ነው የምትሸጠው። ለምሳሌ ሶሻል ሚዲያ ላይ የሆነ ዕውቀትን ሼር ለማድረግ ብር ያስፈልጋል እንዴ? አያስፈልግም። ስልክ ብቻ ካለ ያን ነገር ቀርጸህ ፖስት ማድረግ ነው። ስለዚህ ያ ነገር ኢንካም ሊሆን ይችላል፣ ኢንካም ጀነሬት ሊያደርግልህ ይችላል። ስለዚህ የምትጀምረው ነገር የግድ ብር ያስፈልገኛል፣ እንደዚህ ካፒታል ያስፈልገኛል ማለት የለብህም። ምንም ገንዘብ ከሌለ እነዚህን አገልግሎት ነገሮችን ማድረግ ትችላለህ። ለምሳሌ ምንም ብርም ከሌለ በሶሻል ሚዲያ ከአንድ ሱቅ ትገባና ፎቶ አንስተ ያን ነገር ፖስት ታደርገዋለህ። በመሃል አንተ ታተርፋለህ። መደለል፣ ድለላነት ብር አያስፈልገውም። ገዢና ሻጭን ማገናኘት ነው። ስለዚህ እንደነዚህ አይነት ነገሮችን መጀመር ትችላለህ። ምንም አይነት የመነሻ ካፒታል ሳያስፈልግ እንደነዚህ አይነት ነገሮችን መጀመር ትችላለህ። ይሄን ቪዲዮ ያየኸው ምናልባት በአጋጣሚ ላይ ሆኖ ይችላል። ዛሬ የምታደርገው እርምጃ፣ ዛሬ የምትንቀሳቀሰው ነገር ነው ነገ ላይ ትልቅ ደረጃ የሚያደርስ። ስለዚህ ይሄ ቪዲዮ ካለቀ በኋላ የተወሰነ እርምጃ መራመድ ይኖርብሃል፣ የተወሰነ መንቀሳቀስ ይኖርብሃል። እንደዚህም መንቀሳቀስ ለሚፈልገው ወዳጅህ ሼር አድርግለት። እንደዚህ አይነት ቪዲዮዎችን የምትፈልጉ ከሆነ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በሚቀጥለው ጊዜ እስከምንገናኝ ድረስ ቸር ቆዩ። ከልብ አመሰግናለሁ።